السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين أو السلفيات. كزارو رأسات اللي بتكفير مسألة التكفير معناتنا قداس ملكته ተከታታይ ትምህርቶች ኢንሻአላህ የሚሰጡ ይሆናል። ከዛሬው በጣም ወሳኝ እና ደግሞ ለየት ባለች መልኩ ለመዳም ቅመሞችም የተዘጋጀች ትኖራለች። መጨረሻ አካባቢ ኢንሻአላህ እስከ መጨረሻው እንከታተል። ቅድሚያ ወደ መጀመሪያ በዚህ መስአለቱ ተክፊር ጉዳይ ላይ የመጡ ናሙናዎችን እንመልከት። أحسن الله إليكم فضيلة الشيخ. هذا سائل يقول: هل الشيخ محمد بن عبد الوهاب رحمه الله يعذر بالجهل في الشرك؟ يعذر بالجهل من لم تبلغه الدعوة، أما من بلغته الدعوة فلا يعذر بالجهل لأنه وصل إليه العلم فزال جهله. نعم. مرحبا. ምናልባት ይሄን ያመጣሁት ብዙ ጊዜ ተደጋጋሚ ወደ እነዚህ ሁለት ታላላቅ ዓሊሞች ስለሚገደፉ ነው። እነዚህ አሁን ላይ ብቅ ያሉ የፈተና ሰዎች ማለት ነው። ዓዚራ አይደሉም፣ ዑዝር የሚሰጡ አይደሉም ብለው ስለሚሉ ነው። ይሄው ግልጽ ነው። ሼክ ሷሊህ አልፈውዛን በሼክ መሐመድ ብን አብዱል ወሃብ ረሂመሁላህ አስመልክተው ዑዝር በልጅህ ላይ ሰጥም እንደሲሏቸው ይሰጣል። መስረጃ ላልደረሰው ለሆነ አካል ዒልም ላልደረሰው፣ አማ መስረጃ ለደረሰው አካል አይሰጥም። አዎ ይሄ ግልጽ ነው። واضح كوضح الشمس في رابعة النهار። መርሐባ። ወደ ቀጣይ እንሸጋገርና አሁን ላይ በሰሞኑ ደግሞ እየበረታ የመጣው ጉሉው ማለት ነው፣ ድንበር መተላለፍ የአቡ ንብራስ በተዕይን ከሌን ስም እየጠቀሰ ካላከፈራቸው አከፍራለሁ የሚለው አካሄዱ ማለት ነው። በጣም ከስሜት ጋር የተያዘ የሆነ አካሄዱን እስከዚህ ጋር እንገምግመው ማለት ነው። لماذا لا يكفر سيد قطب لأنه سب الصحابة وذكر كلاما غير لائق في نبي الله موسى؟ على كل حال هو أخطأ في هذا، ولا ندري عن ماذا كان في آخر أمره، وربما أنه مقلد وينقل من كتب الشيعة، هو مقلد، ونحن نحسن الظن به ونقول أخطأ ولا يصل إلى حد الكفر إن شاء الله. نعم. ግልጽ ነው። እዚህ ጋር አሁን እንደው አረብኛ ለሚፈሐም ሐቂቀተን ግልጽ ነው። ስለ ሰይድ ቁጥብ አስመልክቶ እንግዲህ የተናገረው ኩፍሪያት የሆኑ ቃላቶች አሉበት ኪታቡ ላይ ከተናገራቸው። ላኪን ዑለሞች ለምንድን ነው ያላከፈሩት ከመሆኑ ጋር የተባሉ ነው። ፈውዛን ምናልባትም ያላከፈሩበት ምክንያት የሱን አቂባውን አናውቅም፣ ወይ ደግሞ ሙቀሊድ ሆኖ ሊሆን ይችላል። ከሺዓ ኩቱቦች ነቅል እያደረገ፣ ምክንያቱም ሺዓ እንደሚታወቀው ሱሐቦችን በመሳደብ የሚታወቁ ስለሆኑ ከነሱ ተቅሊድ አድርጎ ነው። ተቅሊድ የሚባለው ነገር እንግዲህ በየጭፍን መከተል እንደማለት ነው። አንድ አካል ምንም አድላ ማስረጃን ሳይንተራስ በጭፍን የሆኑ መሻይኾች ብሎ የሚያስባቸው ጋር ነቅል አድርጎ የሚናገረው የሚወስዱ የሆነ ነገር ነው እና ምናልባትም ከነሱ እየወሰደ ሊሆን ይችላል። ከዚህ አንግል ያው ወደ ኩፍር ወደሚለው ደረጃ መሄድ አንችልም እያሉ ነው። እንግዲህ ግልጽ ነው። እሺ እዚህ ጋር እሺ ወደ ካፊር አንለውም ሲሉ እሺ ምን ሊሉን ነው? እዚህ የፈለጉበት ታዲያ የካፊር ተቃራኒው ምንድነው? ሙስሊም ነው አይደለ እያለው ነው እንግዲህ ፈውዛም ማለት ነው። አይ እዚህ ጋር አሁን በጣም የሚገርሙኝ ከጦሳ በስተኩል ካፊር አንለውም ያኒ አንድ አካል ለምሳሌ ይላሉ። እሺ ካፊር አንለውም ሲሉ በዚህ ዑዝር ሲሰጡት ግን የካፊር ተቃራኒ ሙስሊም እንለዋለን ለማለት አይደለም የሚሉበት ሁኔታ አለ። እሺ እንደዛ ካልሆነ ምን ሊሉን ነው? ካፊር አንለውም ካለ እሺ በእናንተ ዛዕም ደግሞ አይ የዚህ አክስ ሙስሊም ሊሉትን ፈልገው አይደለም ትላላችሁ። እሺ ካልሆነ እዚህ መካከል ላይ ያለው ምንድነው? እሺ ስያሜው ይሄ እኮ ወደ ኢዕቲዛል መንሀጅ ይወስደናል። እንደዛ ከሆነ እኮ ሙዕተዚላ ናቸው። ለምሳሌ አንድ አካል የሆነን ጥፋት ካጠፋ፣ ትልቅን ስራ ካጠፋ ምን ይሉታል? ይሄ ሰውዬ ሙስሊምም አይደለም ካፊርም አይደለም በይነን ያለው አይደለም የሚሉት። መካከል ላይ ዝም ብሎ አየር ላይ የሚንጓለል ነው እኮ የሚሉት አይደለ? ይሄ እኮ አካሄዳቸው ወደ ሙዕተዚላዎች መንገድ ይወስዳቸዋል ማለት ነው። ከዝናቡ ሸሽተው ከሻንዳው የሚባለው ከዚያ ተጠለሉ እንደሚባለው ተረት ማለት ነው። መርሐባ። እሺ አሁን ፈውዛን በተዕይን ሲመጣ ይሄው እስኪ አንድ ፈትዋ ፈውዛን ለምሳሌ በተዕይን ተጠይቀው እከሌን ታከፍራላችሁ ወይ ተብለው እንዳከፈሩበት ካለ አንድ ብትጠቅሱልን ማለት ነው። ጦሳዎች ፕሊዝ። ምክንያቱም በተዕይን ያከፍራሉ ብላችሁ እየተንጠላጠላችሁባቸው አይደለ? ለምን ሰይድ ቁጥብ አልከፈረም? እሺ ምክንያቱም ችግሩ እዚህ ጋር አልከፈረበት ለምንድን ነው አሉ? ተቅሊድ አድርጎ ሊሆን ይችላል ከሺዓ ኩቱቦች ምናልባትም እያሉ እኮ ነው። ይሄ ደግሞ የጭፍን መከተል የሚባል የሆነው አካል ማስረጃ ሳይበየንለት አይከፈርም ተሮጦ ማለት ነው። እና አገራችንም ላይ ስናመጣው ተመሳሳይ ነው። ለምሳሌ በጭፍን ማለት ነው በተቅሊድ
ከሌ የሚባሉ መሻይኾች ምናምን ትላልቅ ሰዎች እያሉ እያሰቡ ነው እየተከተሏቸው ማለት ነው። ብዙ ቤተሰቦች አዛውንቶች ባልቴቶች የተለያዩ ሽርክያት ላይ የሚመርጉት እና ቅድሚያ በያን ይሰጣቸውና ከዛ ወደ ሁክም ይደረሳል ነው ጦሳዎች። በጣም እዚህ ገርሞ የሚገርመው አይ አንዳንድ መስአላ ላይ እኮ ዑለሞች ዑዝር የሰጧቸው ለምንድን ነው ይላሉ። ያኒ መስአላ ኸፊያ ስኮን ነው ጀልይ ከሆነ የሰጧቸው ይፋ ሆኖ እንደው በግልጽ የሚታወቅ ላይማ ዑዝር የሚሰጥ አንድም የለም ይላሉ። እሺ ሰይድ ቁጡብ ታዲያ መስአላ ኸፊያ ነው እንደሲናገር የነበረው። ለምሳሌ ሙሳ ምንድን ነው ያለው? لنأخذ موسى إنه نموذج للزعيم المندفع العصبي المزاج له ለምሳሌ የችኮላ የፍጥነት የቁጣ መሪ አድርገን ናሙና እንይዘዋል ሙሳን ይላል። ለምሳሌ በሙሳ ሲተቸው ማለት ነው። وكذلك صحابة الناس من وحين يركن معاوية وزميله عامر بن العاص إلى الكذب والغش والخداع والنفاق والرشوة وشراء الزميم لا يملك علي أن يتدلى إلى هذا الدرك الأسفلي. سبحان الله معاوية يعني عمر بن العاص እንደብሎ እንደተቻቸው ማለት ነው። እነሱ ያዘነብሉ ጊዜ የተመረኮዙ ጊዜ አላቸው ወደ ምን إلى الكذب والغش ማጭበርበር መዋሸት والخديعة መሸወድ والنفاق ንፍቅና والرشوة ጉቦ ይሄ ጉቦ ወለድ ይሄ ማለት ነው ጉቦ እያለ ይሄን ሲያደርጉ ነበር ብሎ የተቻቸዋል። ለምሳሌ ወደ ንፍቅና ድረስ ያስጠጋተችቷቸዋል ማለት ነው። ሱብሃንአላህ ይሄ ታዲያ አሁን መስአላ ኸፊያ ልትሉን ነው ታዲያ بالله عليكم. وكذلك أبي سفيان من دنالو إن الإسلام لم يدخل قلب أبي سفيان وإنما أسلم بالسيف مكروها ومغلوبا يلوال مكرها ومغلوبا يلوال አቡ ሱፊያን ማለት ነው እኮ እስልምና ቀልብ ውስጥ ገብቶበት እንዳይመስላችሁ በሰይፍ ተገዶ ነው እንጂ እስልምና ወዶ አልገባበትም ይላል። ለምሳሌ ሱብሃንአላህ ሷሃቦችን ይሄ ንግግሩ ላዚም እኮ ያከፈረው እኮ ነው። ለምሳሌ ከመሳደብ ማለፉ ማለት ነው ተገዶ ነው የገባው እንጂ ልቡ እስልምናን ፈልጎበት አይደለም ይላል። ለምሳሌ አቡ ሱፊያን ረዲየላሁ ዐንሁ እና በዚህ ተመሳሳይ ሌላም ደግሞ አንድ ያለው ምን አለ انه ليس على وجه الارض اليوم دوله مسلمه ولا مجتمع مسلم ይላል። አሁን ላይ የሙስሊም ሀገር ወይ ደግሞ ሙስሊም ሀገር የሚባለውም ራሱ የለም ብሎ ነፊ ያደርጋል። ለምሳሌ ከዚህ የተለየ ለምሳሌ በአስማው ሲፋት ጉዳይ ቢገቡ ስለ የዲ መሰል ስለ እስቲዋ ሌሎችም ለምሳሌ ስለ ቁርአን ያለው አቋም የተዛባ ነው። ለምሳሌ ግን ይሄን ሁሉ ብዙ አይነት ኮተቶች አሉ። ከዚህ ጋር ግን በተዕይን ለምን አላከፈሩትም ነው ዋናው ነገር። አሁን እነዚህ እንደው መስአላ ኸፊያ ልትሏቸው ነው። ሱብሃንአላህ ፈተይ ሰው መሳቂያት ነው። በዚህ ጉዳይ ገና ከሰለፎች አልተነካም። ወደፊት ከሰለፎችም ጋር በተያዘ በዚህ ጉዳይ ላይ የሚመጣበት ይሆናል። ይህ መስአላ በጣም አሁን ላይ ወለው እያለፉ ስለሆነ እነዚህ አካላቶች ማለት ነው። ሌላ እንደ ናሙና መጨረሻ ላይ ለመዳም ላሲየማ ቀመሞች ወሰኝ ምክር ከሼክ ሷሊህ አልፈውዛን አዳምጡ። هذه السائلة تقول اختلفت مع زوجها في أمر من أمور العقيدة وهي قضية العذر بالجهل والتعيين. هل يؤثر على توحيدها لما في ذلك من نواقص الإسلام؟ تريد البيان للزوج بالتفصيل لعله يسمع. يا إخواني مسألة هؤلاء ابتلوا بالدخول في الجدال ومسائل علمية كبيرة لا يدخل فيها إلا كبار الأئمة العلماء. مسألة العذر بالجهل هذه ما يتولاها إلا العلماء، ما يتولاها العوام وأنصاف المتعلمين هذا من الفتنة والعياذ بالله. فلا يجوز لهؤلاء أن يدخلوا في المسائل الكبار ويتجادلون فيها وهم لا يعلمون الحكم ولا الأدلة. هذا من الفتنة. مرحبا አይ እኛ እንግዲህ ዓሊሞች ነን ይሄን መስአላ ጉዳይ አራና ቃለን ሁክም እንሰጣል ካላችሁ ምርጫ እናንተ ይሆናል። ያው አረብኛ ለምትፋሙ ግልጽ ያለ ሆነ ምክር ነው የመከሯቸው ሼክ ሷሊህ አልፈውዛን በዚህ ጉዳይ ላይ ማለት ነው። በባልና በሚስት መካከል እንደዚህ አይነት ነገር የተከሰተ ነበርና በዚህ ሙናሰባ ነበር የጠየቋቸው ማለት ነው። እና ይሄን ጉዳይ ለዑለሞች አስተጓይኛ ዑለማ ነን ካላችሁ ከነዚህ ታላላቅ ዑለሞች እንካተታል ካላችሁ ምርጫ እናንተ ነው። መቼም የመዳም ቅመሞች ቅድሜ የመዳም ኩሽና ቢዛ አድርጓችሁ እዛ ሳወጡ እዚህ መስአላ መቼም አህለነን እንደማትሉ ተስፋ አድርጋለሁ። መርሐባ እና እዚህ ጋር በእክትሳር ምንድነው አትቸኩሉ ነው። እዚህ ጋር አትፍጠኑ። እዚህ ጋር ተቀለ በሆነ መልኩ አዎ እንደዚህ የሰራ ዑሙምና ተዕይን ምክንያቱም ሁለቱ ልዩነት አለውና እኮ ነው። አሁን ኪታብ ላይና ብዙዎች የመዳም ቅመሞች የሚሸወዱ ምንድነው
ለምሳሌ ከሽፉ ሹብሃት መሰል የሆኑ ኪታቦችን ስንቀራ ሙሽሪክ የሆነ አካል እንደዚህ ብልህ እያለ ሼኹ ይጠቅሱ ይላሉ። ታዲያ ይሄ እኮ ዑሙም እኮ ነው። ታዲያ እኛ የሆነን አካል ሽርክ የሚሰራ ሰው አዎ ሙሽሪክ ነው እያልን እንላለን እኮ ለሰዎችም እናስተምራል። ሽርክ የሚሰራ ሰው ሙሽሪክ ነው እንላለን። ወላኪን በተዕይን ስሙን ጠቅሰን በስም ጠቀስ ደረጃ ስንመጣ ያ አካል ለምሳሌ ካፊር ልንለው ዘንድ የሚሟሉ መስፈርቶች አሉ። እነዛ መስፈርቶች ካሟላም በኋላ ነው ከእስልምና ነቅለን የምናስወጣው። አሁን አንዳንድ የቁርአን ማስረጃ አለ ብለው የሚያመጧቸው በጣም የሚገርም አንድ የፊርዓውን ማስረጃ ያመጣልሃል። ይኸው ፊርዓውንን አላህ ሱብሓነሁ ወተዓላ ማስረጃ ሳይቆም በስተፊት ተችቶታል። ወከዛሊከ የቀደምት ሙሽካኖችን እነዚህ እኮ ከነ ጅምሩ መቼ እነዚህ አካላቶች ከእስልምና ጋር ምን አላቀነት አላቸው ታዲያ እነዚህ እና ታዲያ ይሄ ሙሽሪክ የሆነ ስለ እስልምና ምንም እንትን የሌለው ማለትም እስልምናን ያልተቀበለ ስለ እስልምና ምንም ደንታ የሌለው ታዲያ ይሄ ሙስሊም ይባላል እንዴ? እዚህ ጋር እኮ አሁን ዋናው ክርክር ያስነሳው ምንድነው? በምሳሌ ለምን አንመጣም? በቤተሰብ ማለት ነው። ወይ እናትሽ እንበል የመዳም ቅመም እናትሽ ለምሳሌ ሙስሊም ነበረች፣ ከዛ ግን ባለማወቅ የሆነ ሽርክ ስትሰራ ይሻት። እሺ ማስረጃ ከማቆምሽ በስተፊት አይ አንቺ እኮ አጋርተሻል ሙሽሪክ ነሽ ብለሽ ነው ሁክም የምትሰጭባት? ወይስ ደግሞ ማስረጃ በያን ከሰጠሻት በኋላ ነው ይህ ሁክም ሊሰጥባት የሚችለው? የትኛው ነው? ይህ ላይ ነው ካሁን ችግሩ። እና ለምሳሌ ቤተሰቦች ባለማወቅ እንደዚህ አይነት አደጋ የወደቁ ሰዎች ቅድሚያ በያን ይሰጣቸው። ማስረጃ ሳይቆምበት አንድ አካል በተዕይን በግለሰብ ደረጃ ሲመጣ በሁክም አይቸኮልበትም የሚለው ላይ ነው ማለት ነው። እና በዚህ ጋር በተያያዙ አሁንም ወደፊት ኢንሻአላህ ተከታታይ ትምህርቶች ይለቀቃሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።